ውይ አብራም እውነት እኔ ያሳዘንከኝ እንዴ! ለካ ቀለበት እንደዚህ ያስፈረጥጣል እንዴ! እንደዚህ ያስደነግጣል። አያችሁ አይደለ? ቀልቡም ልቡም ከራሱ ጋር ያልሆነ ሰውን የኔ እንዲሆን ብሎ መታገል እንደዚህ ነው። አሁን እሷ ምናልባት ከልቧ ስለወደደችው ስላፈቀረችው ይሆናል በዚህም ያህል መንገድ ዋጋ እየከፈለች ያለችው። ግን ዛሬ ለዋጋ የምትከፍላቸው እያንዳንዱ ነገሮች ደግሞ ነገ እሷን መልሰው ዋጋ ያስከፍሏታል። ይሄ ፕሮግራም እውነት አብርሃም ቀለበት ሊያደርግላት እውነት ያዘጋጀው ነው የሚመስላችሁ? ሊያውም በስካይላይት ሆቴል የማይመስል ነገር። አዎ ወንድም ነው። የእህቱን ደስታ የእህቱን ዓለም ይመኛል። ጓደኛ ናት። የጓደኛዋን ደስታ ትመኛለች አይደለ? ማርቲን ብትሆን ግን ደግሞ ይሄ ቀልቡ ከእናንተ ጋር ልቡ ከእናንተ ጋር ያልሆነን ሰው ይሄ ከእናንተ ጋር እንዲሁ መታገል በቃ ላለ እሱ ያስደስተዋል የምትሉትን ነገር ማድረግ። ግን እኮ ልቡ ከእናንተ ጋር አይደለም። ይሄ ሰው ይሄ ልጅ ምኑም ከእሷ ጋር አይደለም። በቃ በግዴታ ነው ከእሷ ጋር እያንዳንዱ ነገር እያሳለፍ ያለው። ይሄ እንዴት ነው ላለመሸነፍ በቃ ይሄ እንዴት ነው አንዴ ገብቼበታለሁና በቃ የመጣው ይምጣ ብሎ ዝም ብሎ የሚነዳ ሰው ነው እንጂ አብርሃም እውነት ከዚች ልጅ ጋር ለመሆን ሀሳብ ኖሮት ፕላን ኖሮት አይደለም። ሲጀምር የትኛውን ሱፍ ነው አብርሃም ገዝቶ? ሊያውም እሱ ቀለበት ሊያደርግ ሱፍ ተገዝቶ ቀሚስ ተገዝቶ። ሲጀመር እኮ ቀሚስ ማለት እኮ እንደዚህ አይደለም። ቀሚስ ልጅ እኮ ሲል ስትሰተር ሰውነቷን ሲሸፍን ነው እንዴ! ምን ሆናችሁ? ሊያውም በማማት እንዲያረተው አታስቀስፉን፣ እውነት አታስቀስፉን። እንግዲህ የክርስቲያን እህት ወንድሞቼ በዚህ አጋጣሚ እንኳን አደረሳችሁ ማለት እወዳለሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡ ላይ በአክብሮት ጠይቃችኋለሁ። የኔ ተወዳጆች፣ የኔ ምርጥ እህቶች ማለት ነው። ያው እንግዲህ ብዙ ጊዜ እኔ አላስቸግራችሁም አይደለም፣ ላይክ አድርጉ፣ ሰብስክራይብ አድርጉ አላላችሁም እና እንግዲህ በፍቃደኝነት እንድታረጉ እጠይቃችኋለሁና እንግዲህ አሁን ላይ ፈጣሪያችንን የምንለምንበት ከፈጣሪ ጋር የምንገናኝበት ነው አይደለ? የህማማት ወቅት ነው። ከዚህ በፊትም የምታስታውሱ ከሆነ አብርሃምም በዚህን ወቅት ነበረ ሰርግ ደግሶ በጣም መነጋገሪያ ሀሳቦችን ሲያስነሳ የነበረው። አሁንም ደግሞ ደገመው። አያችሁ አይደለ? ደገመው። ግን ደግሞ ምናልባት እንዳልኳችሁ ነው። ሄርሜላ ስለወደደችው ስላፈቀረችው ትክክለኛ ስሜት ስላላት ሊሆን ይችላል። እሷ በዚህን ያህል መንገድ እየተራመደች እየተጓዘች በተለይ ከሩታ ጋር በቃ ፈልቅቃ እጇ ውስጥ የሆነ ማስገባቷ ለእሷ በጣም ከምላችሁ በላይ ደስታ ነው። ለምን? ስለምትፈልገው አብሯት እንዲሆን ትፈልጋለች። ቢያስቀይሟትም ቢያስከፋትም በቃ የሆነ ተረግጣ አብራ መሆን ነው የምትፈልገው። ግን እኮ እንደዚህ አይደለም እንዴ! እናንተ ልቡ ከእናንተ ጋር ያልሆነን ሰው እናንተ ጋር እንዲሆን በግዳጅ ሳይፈልግ በጥቅማ ጥቅም ብታስገዱት እኮ ነገ ላይ እኮ ትቷት መሄዱ አይቀርም። እውነት እኔ እኮ በጣም ሄርሜላ ከምትገርመኝ ነገር የሆነ ለወደፊት ድሪምና ለወደፊት አብሯ ለመኖር የምታስበው ወንድ እኮ የእሷ ያልሆነ ወንድ ነው። በቃ በታሪክ ለእሷ ሊሆን የማይችል ወንድ። እሱም የውሸት ፈገግታ፣ የውሸት ሳቅ፣ የውሸት ሮማንቲክ የሆኑ ነገሮችን ያሳያታል። እሷም ደግሞ የእውነት መስሏት ይኸው ጭራሽ ሰርፕራይዝ ከማድረግ ይህን ነገሮች እኮ የምታደርገው አብርሃም ያስደስተዋል ብላ ስለምታስብ ነው እንጂ እዚህ ፕሮግራምና እዚህ አሁን ላይ የተዘጋጀ የሚባሉ ነገር ላይ እሱ ምንም የሚያውቀው ነገር የለም። መግቢያ ላይ እንደነገርኳችሁ ትላንት ደንግጧል፣ ራሱ ደንግጧል። ቀለበት እንግዲህ በዚህን ያህል የሚያስደነግጠው ከሆነ ሌላ ነገር ቢባል ምናልባት ይሄ ልጅ እኮ አብሯት እንኳን ድንገት እንደው ተኝቶ እንኳን ከሆነ አርግዥ ያለው ብትለው ደግሞ ምን ሊፈጠር እንደሚችል አስባችሁታል? እና እድሜ ይስጠንና ያለውን ነገር ነው ሁላችንም በአይናችን የምናየውና ያው ታውቃላችሁ ኦዲየንስም ሆይ ይላል። በተለይ የሄርሜላ ደጋፊዎች በቃ ይሄ ቀለበት እንዲያስርላት አንዳንድ ነገሮች እንዲያደርግ ብዙ የምትጥሩ ልጆች አላችሁና በዚህን ያህል መጠን እናንተም ራሳችሁን ባታስቸግሩና ራሳችሁን የውሸት ባታሳሙት መልካም ነው። አብርሃም በድኔ ነው ከአንቺ ጋር የሚመለሱ ይላል እንጂ አይደለም በድኑ ከሩቲ ጋር ሊመለስ ይቀርና ልቡም አካሉ መንፈሱም እሷ ጋር ያለው። ግን እንዳልኳችሁ ላለመሸነፍ ሁልጊዜ የተፈላጊነት ስሜት ነው እንዲሰማው ለራሱ የሚነግረውና እውነት ለመናገር የዚህን ያህል እንደዚህ መጓዝ የለብሽም ሄርሜላን ብትሆኚ ወንድሟን ብትሆን
የነገ ህይወቷ ሊያሳስብክ የነገ በቃ አይደለ ይሄ ነገ የምትኖረው ላይፍ ሊያሳስብ ይገባል። እህቴ ከዚህ ልጅ ጋር ብትኖር ወደፊት ምን አይነት ህይወት ነው የምትኖረው? እውነት እንኳን ቢሆን ምን አይነት ህይወት ነው የምትኖረው? እዛ ጋር ልጁንና ሚስቱን ፈቶ የመጣ ወንድ እንዴት ነው ኮንትሮል አድርጋ እንዴት ነው ከዚህ ልጅ ጋር ልትኖር የምትችለው የሚለውን ነገር ማሰብ መልካም ነው። ለምን እህት ካደለች አንቺ ማርቲ ጓደኛዋን ብትሆኝ እንደውም አንቺ የተሻልሽ ነበርሽ። የሆነ ሰዓት ላይ እንደውም ልጁን ይዞ ሲመጣ ወደ እሷ ቤት አብርሃም ያረከው ነገር ትክክል አይደለም። ይሄ ሕፃን ልጅ ከእናቱ ጋር ነው ማደግ ያለበት። ሰላም ፍጠሩ፣ ልጁን ወደ ቤት መልስ ብለሽው ነበር። እንደውም የዛን ሰዓት እንደ ይች ልጅ እንደውም ልብ አላት፣ በቃ ልባም ሴት ናት። ወይም ደግሞ እናት ምናልባት ሆና ይሆናል ይህን ሀሳብ ያሰበችው ብዬ አስቤ ነበር። አሁን ጭራሽ እናንተም እያረጋችሁት ያለ ነገር ነገ ዋጋ የሚያስከፍላችሁ፣ ነገ ጓደኛ ስትከፋ ስታለቅስ ማየት አትፈልጊም አይደለ? ስለዚህ ካሁኑኑ እውነት የሆኑ ነገሮችን እያስረዳሻት ብትጓዝ መልካም ነው። እሷ እንዴት ታውራለች? ሄርሜላ አፍቅረዋለች፣ ወደዋለች። እንዳልኳችሁ ነው የሚያሳያት ሮማንቲክ የሆነ የውሸት ፍቅር፣ የውሸት የሆኑ ነገሮች ሁሉ ልቧን ገዝቶታል። ገብቷችኋል? አብርሃም በነገራችን ላይ ይሄ ቆንጆ ስብና አለው። ከሰዎች ጋር በሚያሳልፋቸው ታይም ይሄ ሩሩነቱ፣ ደግነቱ ሰዎችን ይገዛል። ይሄ ደግሞ የሴት ልጅ ሽንፈቷ ነው። ገብቷችኋል አይደለ? ሴት ልጅ አይደለም ወዳክ ይቅርና ወዷት ራሱ እሷም ከወደደችው በሚያሳየት እያንዳንዱ ነገሮች የምትሸነፍ ሴት ናት እንስት ማለት እና የኔ ተወዳጆች እውነት ለመናገር በተለይ የሩቲ ምርጥ እህቶች እኔ ለእናንተ እውነት ቃል አይለኝም። ለምን አብርሃምና ሩታ አብሮ እንደሚሆኑ አብርሃም በእልህ እንደሆነ እንደዚህ ነገሮችን እያደረገ ያለው ሳይፈልግ እንደሆነ ይሁንማ ነገር እንዳለ ተረድታችሁ ሩቲንም ስለምትረዷት እኔ ለእናንተ ቃል የለኝም። ሩቲም ደግሞ በቃ ደጋግሜ ይህን ሀሳብ አላነሳውም። ይቅርታ ስለጠየቀችና አብረው ለመኖር መወሰኗ እጅጉኑ የሚያስደስት ሀሳብ እንጂ የዚህን ያህል የሚያናድድ የሚያስከፋ አይደለም። ምናልባት አንዳንዶቻችሁ ተበሳጭታችሁ ሊሆን ይችላል። ሩቲ ለምን እንደዚህ ያደረገች? እኛ የምናውቃት ሩቲ እኮ እችኛዋን ሩቲ አይደለም፣ ጠካሯን ጀግኗን የማትበገረው ነው ስትሉ ነበር። ግን በቃ ለልጇ ስትል ዋጋ መክፈል አለባት ይች እናት። ገብቷችኋል አይደለም? ለልጇ ስትል ዋጋ መክፈል፣ ለልጇ ስትል እያንዳንዱን ነገሮች በቃ ማስኬድ አለባት። ስለዚህ ለዛ ነው በቃ አብራ ለመሆን ለመመለስ ይቅርታ ጠይቃ የተሸናፊነት ስሜት ሰምቷት በቃችኛዋን ሩታ ማናቃት ሩታ እንግዲህ ሆና ይቅርታ የጠየቀችው ለልጇ ዋጋ ለመክፈል ነው። እቺ እናት እኮ ነገ ልጇ ቢጠይቃት ለልጇ የከፈለችው ዋጋ እራሱ መልስ ነው። ግን እዚህ ጋር አባት ተብየው ግን አንደኛ ለህዝቡ የሚያስተላልፈው መልእክት በጣም የወረደ ሰዎች በሱ ላይ መነጋገሪያ ሰዎች በሱ ላይ ይሄ ልጅ ድሮ እኮ እንደዚህ ነበር፣ አሁን ምን ሆኖ ነው? ምን ነካው? ይሄ ልጅ ወዶ አይደለም እንዲባል እንግዲህ በተለይ በኦዲየንሱ ዙሪያ ብዙ መነጋገሪያ ሀሳቦችን ይፈጥራል። ኦኬ መነጋገሪያ ሀሳቦችን መፍጠሩ እኮ መልካም ነው። ግን ደግሞ አስተማሪ የሆነ ነገር ከዝሙት ነፃ የሆነ ሰዎችን የሚያስተምር ለነገ ህይወቱ ራሱ ለሱ አብርሃም እኮ እንደዚህ ምርጥ ሰው ነበረ፣ እንደዚህ ምርጥ አባት ነው፣ ጀግና አባት ነው እንድትባል ለራስህ ታሪኮችን ብትሰራ መልካም ነው። እውነት እላችኋለሁ የኔ ተወዳጆች፣ ይሄ ነገር ምናልባት አሁን ላይ እንደዚህ ሆይ ተባለ እንጂ መጨረሻው እንግዲህ ሁላችንም አብረን የምናየው ነው የሚሆነው። እና ደግሞ የኔ ተወዳጆች በተለይ በጣም ነው የምታምሩት፣ አምሮባችኋል፣ በቃ ቀጥሉበት፣ ሂዱበት የምትሉ ደግሞ አንዳንድ ሀሳብ የምትሰጡ ልጆች አላችሁ። እና የሰው ባል እኮ የሰው ነው የኔ ወዶች፣ የሰው ነገር አያደምቅም። በቃ የሰው ቤትም የሰው ነገርም በቃ የሰው የሆነ ነገር የሰው ነው። ስለዚህ በዚህን ያህል ደስታችሁን የሆነ ባታበስሩ መልካም ነው። በቃ ማለት የማይሆን ነገር ነው። ምናልባት አንዳንዶቻችሁ አብረው እንዲሆኑ ብዙ የከፈላችሁት ዋጋ አለ፣ እናውቃለን፣ የምናውቅ ልጆች ማለት ነው። ያን ዋጋ ደግሞ አሁን ላይ እንደዚህ አሁን አብረው የቀለበት ሊደረግለት የራት ፕሮግራም ተዘጋጅቶ አሁን እኮ ከፕሮግራሙ ጀርባ እኮ ምን አይነት ነገሮች እንደሚፈጠሩ እኮ አናውቅም። ታውቃላችሁ አይደለ? ወይ የሆነ ነገር አድርጋ ደግሞ አብረን አደርን ብላ ወይ አልጋ ላይ መሆናችሁ እኮ እናንተ እድሜ ለካሜራማን ምን ችግር አለ? የሆነ ነገር ይዛችሁልን ትመጣላችሁና እኔ ምን አይነት ልጅ እንደሆንሽ ግን ሄርሜላ በጣም ነው እንዴ። ቆይ እውነት ምንም እኮ የጎደለሽ ነገር የለም። ግን በዚህ ራስሽን አውርደሽ ራስሽን ዝቅ አድረሽ ግን ፍቅር ነው ኦኬ፣ ለፍቅር ሰው ዋጋ ይከፍላል። ግን ደግሞ ከማይወድሽ ሰው ጋር አይደለም ዋጋ ለመክፈል ምጥሪው
አብርሃም እኮ ልቡ ካንቺ ጋር የለም፣ በድን አካሉን አንቺ ጋር ያለው ላይምሰልና ለታይታ ላለመበገር ላለመሸነፍ ነው እንደሚወድሽ እንደሚያፈቅርሽ እያሳየ ነገሮችን አብሮሽ እየተጓዘ ያለውና እውነት እላችኋለሁ ኮሜንታተሮች ብዙ ማትደሰቱ ሄዳችሁ እዛ የምታሽቃብጡ አላችሁ። በርታ፣ ሄድ፣ ግፋበት፣ አብርሽና ሄርሜላ ወደፊት፣ ሄርሜላ ሂጅበት፣ ከሩቲ ጋር ተፋቷል፣ 80 ቀዷል። የታያችሁ እናንተ ሲቀድር አላያችሁም እኮ አይደለ? እና የኔ ተወዳጆች ላይክ፣ ሼር፣ ሰብስክራይብ አድርጉ። ዳኒና ሜሪ ሩቲን አግኝተዋታል። ሲያገኟትም ወደ ቤተሰብ ጋር መሄድ እንዳለባት፣ በተለይ ሎሌ ከአያቶቹ ጋር ማደግ እንዳለበት፣ ከአያቶቹ ጋርም ደግሞ ቆንጆ ፍቅርን እያገኘ እየተንከባከቡት እየተጫወተ፣ ሩቲም ደግሞ እየሄድች እያየችው ልጁ እዛ ማደግ እንዳለበት፣ እሷ ብቻዋን ሞግዚት አይደለችም፣ ብቻዋን ኃላፊነት የለባትም ልጁ አባቱ በፈለገበት ሰዓት እየመጣ እየሄደ ያዋል። አንቺ ግን እዚህ ጋር ለልጅሽ ዋጋ የምትከፊበት ብቻሽን ምንም ምክንያት የለሽም። በተለይ ደግሞ አሁን ላይ በጣም ራስሽን ጥለሻል ብለዋታል። እኔ ተወዳጆች እንግዲህ አንድ እናት ለልጇ አይደለም ራሷን መጣል ይቅርና ራሷን ህይወቷን አሳልፋ የምትሰጥ አይደለች እንዴ? እናት እኮ ልጇን ስትወልድ እኮ በህይወትና በሞት መካከል ሆና ነው አይደለ ልጇን ወደዚህ ምድር ላይ የምታመጣው። ስለዚህ አሁንም ደግሞ ለልጇ ዋጋ መክፈል ግዴቷም ስለሆነ ጭምር ነው አይደለ? የዚህን ያህል ራስሽን ጣልሽ ብላችሁ እንደዚህ ብዙም ፑሽ ማድረግ የለባችሁም። እውነት ለመናገር ልጁ ከአያቶቹ ጋር ቢያድግ መልካም ነው። ግን ደግሞ እናቱ በህይወት እስካለች ድረስ እናቱ ምንም እስካላጎደለችበት ድረስ ልጁ ከእናቱ ጋር ከአባቱ ጋር ነው ማደግ ያለበት። ግን ካልተሻለ ደግሞ ከእናቱ ጋር መሆኑ በጣም መልካም ነው። እንግዲህ ዳኒ ያነሳው ሀሳብ አለ አሁን ላይ እሱ እንግዲህ ይህን ሀሳብ የሚያነሳው ለምን እንደው ታውቃላችሁ አይደለ? በተለይ እንግዲህ ልጁ ወደ ቤተሰብ ጋር የሚሄድ ከሆነ አብርሃም ልጁን የማየት አጋጣሚዎች በጣም ይቀንሱበታል እና አብርሃምንም ለመቅጣት አይነት ይመስለኛል። ግን ደግሞ እንደዚህ መሆን የለበትም። በቃ ማለት እናንተ የራሳችሁን ህይወት ለምንድነው የማትኖሩት? ዳኒና ሜሪ ማለት ነው። እስኪ የራሳችሁን ህይወት ለመኖር ሞክሩ። በቃ የራሳችሁን ህይወት ለመኖር ሞክሩ። ግዴታ ሩታ እናንተ ህይወት ላይ ካልመጣች የእናንተ ህይወት የተስተካከለ አይሆንም ማለት ነው። ዳኒስ ለምንድነው የራስ ላይፍ የማትኖረው? እስኪ በራሳችሁ የሆነ ነገር ነው። በቃ አንተም ከጽጉ ጋር አልከው አልሆን አለ። አሁንማ ተቀማከኩ። አሁንማ ጽጉዬ ከያቡ ጋር ፈታ ፈካ ዘና እያለች ነው። በነገራችን ላይ ጽጉዬ በጣም ምርጥ ፍልቅልቅ በቃ የሆነ አይደለ የደስታ ምንጭ የሆነች ልጅ ናትና በተለይ ከሩቲ ጋር ደግሞ ሲመጡ በጣም የተለየ የሆነ ሞር የሆነ ደስ የሚል እንትን አላቸው። የሆነ በቃ አይደል ሻይን የሚያደርጉት የሆነ የሚያስተጋባ ደስታ አላቸውና ከእሷ ጋርም እንግዲህ አሁን ላይ እየሰራ ስላልሆነ ይመስለኛል ከሩቲ ጋር እየደጋገመ እየመጣ ያለው። እውነት ነው ከአያቶቹ ጋር ቢያድግ በጣም መልካም ነው። በተለይ የሩቲ እናትና አባት በጣም ጥሩ ስነ ምግባር ያላቸው በጣም እንግዲህ ልጆቻቸውን ገጽሰው እዚህ ደረጃ ላይ ያደረሱ እናትና አባት ናቸው። ሎላይ ከነሱ ጋር ቢያድግ ምንም ማለት አይደለም። ግን ደግሞ እናቱ ለሱ በቂ ናት ተናግራለች። ማለት እኔ ራሴ ምንም አልጣልኩኝም፣ ቢያንስ ልጄ እንኳን አያቶቹ ጋር እንኳን ቢሆን ራሱ ልጄ እኮ ገና ዳዴ እንኳን ማለት አልጀመረም ገና ነው። ስለዚህ እስኪ ብዙም እኔን አትጫኑኝ፣ አስብበታለሁ። አያችሁ ሩታ በነገራችን ላይ ብዙ ጊዜ ለሰዎች የምሰጣቸው ሀሳብ ሰዎች እንዳይቀየሙ ሰዎች በእሷ እንዳይከፉ የምታደርጋቸው ነገሮች በጣም የሌለ ነው የሚያስደምሙኝ፣ የሩታ ሀሳብ ማለት ነው። ለምን ብዙ ጊዜ በቃ ሰው እንዲቀየማት ሰው በእሷ ላይ የሆነ ተስፋ እንዲቆርጥ ሰዎችን የሆነ አትገፋምና ብዙ ጊዜ እንደዚህ አይነት ሀሳቦች ትሰጣለች። ግን ደግሞ ይሄ የእሷ ውሳኔ ነው ማለት የእሷ ፍላጎት ነው። አያቶቹ ጋር የማሳደግ እሷ ጋር የማደግ የሌላ ሰው መስጠት መብቷ ነው። ግን እንኳን አይደለም እናቱ ትቀርና እኛ እንኳን በሚዲያ አይተው ነው የምንሳሳለት ይሄ ወርቅ የሆነ ልጅ እንዴት ነው እናትና አባቷ ጋር ልትሰጠው የምትችለው? አያስችላትም እኮ እሱ ያለችው አዲስ አበባ እነሱ ያሉት ቡታጅራ እንዴ ቢያንስ በየቀኑ እንኳን ሄዳ አታየውም። ቢያንስ እዛው ጎረቤት እንኳን እዛ ሰፈር ቢሆን እንኳን ቤተሰቦች ያሉት ችግር የለውም። ጠዋትም ማታም ሄደሽ ታየዋለች። በተለይ በአያት የሚያደግ ልጅ በጣም ቅንጡ ነው። በቃ አይደለ እንዴት ነው አንተማ በአያት ነው ያደግከው፣ አንተማ በአያቶች እጅ ነው ያደግከው፣ አንቺማ ይባላል። ያው በአያት እጅ ስታደርጉ እንግዲህ ሞልቅቅ ብላችሁ ነው የምታደርጉት። እና እንግዲህ ሩቲም እንደዛ መሆን የለበትም። እኔ ለልጅ ያላንስም አታስቡ፣ ስላሰባችሁ በጣም አመሰግናለሁ ብላችኋለች። እንግዲህ የኔ ተወዳጆች እንዳልኳችሁ ነው ቅድምም እንግዲህ ስለ ሄርሜላና ስለ አብርሽ ያው ሀሳብ አንስቼላችኋለሁ።
እውነት ለመናገር እያንዳንዱ እየተፈጠሩ ያሉት ነገሮች ልጁ ወዶና ፈቅዶ እያደረገው አንዳችም ነገር የለም በግዴታና ሳይፈልግ ነው ሁሉ ነገር እያደረገ ያለው ግን ደግሞ መጨረሻውን ሁላችንም አብረን የምናየው ይሆናል እድሜ ይስጠንና ማለት ነው የተወዳጅ ለማንኛውም ሁልጊዜ እንደምላችሁ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ ያው እንግዲህ በየመሃሉ ማስታወሳችሁ ምናልባት ሰብስክራይብም ላይክም ሳታደርጉ የምታዩ ልጆች ትኖራላችሁ በየኔ ተወዳጆች ወዳችኋለሁ ባይ ባይ